የዩክሬን ድሮኖች የሩሲያን ግዙፍ ወታደራዊ የሎጂስቲክስ ማዕከል ደበደቡ። በግንቦት 9 የሚከበረው የሩሲያ የድል ቀን በዓል 2 ቀናት ብቻ ሲቀሩት የዩክሬን ድሮኖች ከሞስኮ በስተደቡብ ምዕራብ በሚገኘው ግዙፉ የናራ ወታደራዊ የሎጂስቲክስ ማዕከል ላይ ጥቃት ሰንዝረዋል። ይህ 200 ሄክታር መሬት ላይ ያረፈውና በሩሲያ መከላከያ ሚኒስቴር የሚተዳደረው ማዕከል ለሩሲያ ጦር ኃይሎች ወታደራዊ ቁሳቁሶችን የሚያከፋፍል ቁልፍ የስትራቴጂ ቦታ ነው። የሞስኮ ከንቲባ ሰርጌይ ሶቦኒያ 11 ድሮኖችን መመከታቸውን ቢናገሩም ስለዚህ ግዙፍ የጦር መጋዘን መመታት ግን ያሉት ነገር የለም። ይህ ጥቃት ፕሬዝዳንት ቭላዲሚር ፑቲን በቀዩ አደባባይ ለሚያካሄዱት ወታደራዊ ሰልፍ ከፍተኛ የደህንነት ስጋትንም ደቅኗል። ለሁለት አስርት ዓመታት ያህል ታይቶ በማይታወቅ ሁኔታ ዘንድሮ የሚካሄደው የድል ቀን ሰልፍ ታንኮችን፣ የሚሳኤል ማስወንጨፊያዎችንና ሌሎች ከባድ ወታደራዊ መሳሪያዎችን እንደሚያካትትም ተገልጿል። ክሬምሊን ለዚህ የደህንነት ስጋት እንደ ምክንያት ድርጊቱን የጠቀሰ ሲሆን ዩክሬን ደግሞ በሞስኮ ዙሪያ በሚገኙ የአየር መከላከያ ጣቢያዎች፣ የጦር መሳሪያ ማምረቻዎችና ስርጭት ማዕከላት ላይ ያነጣጠረ ጥቃቷን በ6 እጥፍ ማሳደጓን ሲኤንኤን ዘግቧል። እንደ አውሮፓውያን አቆጣጠር በግንቦት ወር 2018 ዓ.ም የዩክሬን ሰው አልባ አውሮፕላኖች በሩሲያ ዋና ከተማ ሞስኮ አቅራቢያ የሚገኘውን ግዙፍ የጦር መሳሪያና የሎጂስቲክስ ማዕከል ላይ ያደረሱት ጥቃት በጦርነቱ ሂደት ውስጥ ትልቅ ስትራቴጂካዊ ፋይዳ ያለው ክስተት ነው። ይህ ጥቃት በተለይም ሩሲያ በየዓመቱ ግንቦት 1 ቀን የምታከብረውን የድል ቀን በዓል ለማክበር በዝግጅት ላይ ባለችበት ወቅት መፈጸሙ ፖለቲካዊና ወታደራዊ አንድምታውን የጎላ ያደርገዋል። የሩሲያና የዩክሬን ጦርነት 5ኛ ዓመቱን በያዘበት በዚህ ወቅት ዩክሬን ጥቃቷን ወደ ሩሲያ ግዛት ውስጥ ዘልቃ በመፈጸም ረገድ ያላትን አቅም በከፍተኛ ሁኔታ አሳድጋለች ሲባል በቅርቡ በሞስኮ ክልል ናሮፎምኒስክ በሚገኘውና ናራ ተብሎ በሚጠራው ግዙፍ የሎጂስቲክስ ማዕከል ላይ የተሰነዘረው ጥቃት የዩክሬን ጦር በሩሲያ የኋላ ደጀንና አቅርቦት ሰንሰለት ላይ እያደረሰ ያለውን ተጽዕኖ በግልጽ ያሳያል። ይህ ማዕከል ከ200 ሄክታር በላይ መሬት ላይ ያረፈና ለሩሲያ ጦር ኃይሎች ዘመናዊና አውቶሜትድ የሆነ የሎጂስቲክስ ድጋፍ የሚሰጥ ቁልፍ ተቋም መሆኑም ተዘግቧል። በናራ የሎጂስቲክስ ማዕከል ላይ የተፈጸመው ጥቃት ለሩሲያ ጦር እጅግ አሳሳቢ ነው ሲባል፣ ይህ ደግሞ ናራ ማዕከል ለሩሲያ ጦር አስፈላጊ የሆኑ መሳሪያዎችን፣ ጥይቶችንና ሌሎች ወታደራዊ ግብዓቶችን ለግንባር ለማከፋፈል የሚያገለግል ዋነኛ ማዕከል ነው። እናም እዚህ ተቋም ላይ የሚደርስ ማንኛውም ጉዳት በግንባር ለሚዋጉ የሩሲያ ወታደሮች የሚደርሰውን አቅርቦት በማስተጓጎል የጦርነቱን እንቅስቃሴ ሊገታ ይችላል። ሞስኮ የሩሲያ እጅግ ጥብቅ ጥበቃ የሚደረግባት ከተማ ብትሆንም የዩክሬን ድሮኖች ይህን ያህል ርቀት ከድንበር 390 ኪሎ ሜትር የሚጠጋ ገደማ ተጉዘው ቁልፍ ተቋም ላይ ጉዳት ማድረሳቸው የሩሲያን የአየር መከላከያ ስርዓት አስተማማኝነት ጥያቄ ውስጥ የሚጥል ነው። ዩክሬን በሺዎች የሚቆጠሩ ድሮኖችን በአንድ ጊዜ በማሰማራት የጠላትን መከላከያ የማድከም ስልት እየተጠቀመችም ነው። በዚህ ጥቃት ወቅት ሩሲያ ከ300 በላይ ድሮኖችን መትቼ ጥያለሁ ማለቷ የጥቃቱን መጠነ ሰፊነት ያሳያል። በግንቦት ወር መጀመሪያ ላይ ሩሲያ የናዚ ጀርመንን ድል ያደረገችበትን በዓል በታላቅ ወታደራዊ ሰልፍ ለማክበር ስትዘጋጅ እንዲህ ያለ ጥቃት መፈጸሙ በክሬምሊን ላይ ትልቅ ጫና ሲፈጥር፣ በሞስኮ አቅራቢያ የሚፈጸሙ ጥቃቶች የሩሲያ መንግስት በዓሉን በሰላም ለማክበር ያለውን እቅድ ያውኩታል የሚሉ ወሬዎች ተበራክተዋል። ሆኖም በዚህም ምክንያት በሞስኮ የኢንተርኔት አገልግሎት እስከ መቋረጥና የደህንነት ጥበቃን እስከ ማጥበቅ የሚደርሱ እርምጃዎች ተወስደዋል ነው የተባለው። እንደ ቢቢሲ ዘገባ ከሆነ ዩክሬን ለሩሲያ ህዝብና አመራር ጦርነቱ ወደ ቤታችሁ ደጅ መጥቷል የሚል ግልጽ መልእክት ማስተላለፏ ከባድ ነውጥን ፈጥሯል። ይህም በሩሲያ ማህበረሰብ ውስጥ ያለውን የደህንነት ስሜት የሚሸረሽር ነው። እናም የዩክሬን ድሮኖች በሩሲያ ስልታዊ የሎጂስቲክስ ማዕከላት ላይ የሚያደርሱት ጥቃት ጦርነቱ ወደ አዲስ ምዕራፍ መሸጋገሩን ያሳያል። ዩክሬን ከፊት ለፊት ግንባር በተጨማሪ የሩሲያን ኢኮኖሚና ወታደራዊ ደጀን በማዳከም የጠላትን የመዋጋት አቅም የመቀነስ ስልት እየተከተለች ነው። የናራ ማዕከል ጥቃት የዚህ ስትራቴጂ አንዱ አካል ሲሆን ወደፊትም እንዲህ ያሉ ጥቃቶች በሩሲያ የጦር እቅድና አቅርቦት ሂደት ላይ ከፍተኛ ጫና ማሳረፋቸው አይቀሬ ነው። ከምዕራባውያን መሪዎች ጀምሮ እስከ ወታደራዊ ተንታኞችና የማህበራዊ ሚዲያ ዘመቻ አድራጊዎች ይህን ጥቃት እንደ ትልቅ የስኬት ምዕራፍ ነው የተመለከቱት። ወታደራዊ ድጋፍን ለዩክሬን የሚያደርጉ ምዕራባውያን በጥቃቱ ወቅት የታየውን የቴክኖሎጂ ብቃት አድንቀዋል። ዩክሬን በሀገር ውስጥ ያመረተቻቸውን ድሮኖች የሩሲያን ዘመናዊ አየር መከላከያ ጥሰው መግባታቸው ለዩክሬን የሚሰጠው የቴክኖሎጂ ድጋፍ ውጤት እያመጣ መሆኑን እንደ ማረጋገጫ ወስደውታል። ሞስኮ አስተማማኝ አይደለችም የሚል መልእክት በማሰራጨት የሩሲያ ህዝብ በመንግስቱ ላይ ያለውን እምነት እንዲያጣ ለማድረግ ጥረትም አድርገዋል። ይህ ጥቃት በግንባር ለሚዋጉ የዩክሬን ወታደሮች ትልቅ ሞራል እንደሚሰጥና የሩሲያን የአቅርቦት መስመር በማወክ ውጊያውን እንደሚያቀልላቸውም ገልጸዋል። የዩክሬን ደጋፊዎች ይህ ጥቃት ሩሲያን ወደ ድርድር ጠረጴዛ ለማምጣት ወይም የጦርነት አቅሟን ሽባ ለማድረግ ወሳኝ እርምጃ እንደሆነም ያምናሉ። እንደ ምሁራን ገለጻ ከሆነ ዓለም አቀፍ ወታደራዊ ምሁራንና የፖለቲካ ተንታኞች የተለያዩ እይታዎችን አቅርበዋል። አብዛኛዎቹ ምሁራን ጥቃቱን ከወታደራዊ ስትራቴጂ፣ ከስነ ልቦና ጫናና ከቴክኖሎጂ ሽግግር አንጻር ተንትነውታል። ወታደራዊ ተንታኞች እንደሚሉት ዩክሬን የጥቃት ኢላማዋን ከነዳጅ ማጣሪያዎች ወደ ቁልፍ ወታደራዊ የአቅርቦት ማዕከላት ማዞሯ ትልቅ ለውጥ ነው። ናራ ማዕከል አውቶሜትድ የሆነና ለሩሲያ ጦር መሳሪያዎች
ወታደሮቿን የሚያከፋፍል በመሆኑ ጥቃቱ ሩሲያ በግንባር ለሚዋጉ ወታደሮቿ የምታደርገውን አቅርቦት ሽባ የማድረግ አቅም እንዳለውም ይገልጻሉ። ተንታኞች እንደሚሉት ከ300 በላይ ድሮኖች በአንድ ጊዜ መተኮሳቸው የሩሲያን የአየር መከላከያ ስርዓት አቅም እንዲፈትን አድርጎታል። ይህ ደግሞ ሩሲያ ከግንባር ይልቅ ወደ ዋና ከተማዋ አቅራቢያ ተጨማሪ መከላከያዎቿን እንድታዞር ያስገድዳታል። ሩሲያ ወታደራዊ ጥንካሬዋን ለዓለም ለማሳየት በምትዘጋጅበት በዚህ ወቅት ይህ ጥቃት መፈጸሙ በክሬምሊን ላይ ትልቅ የስነ ልቦና ጫናና የሽንፈት ስሜትን ይፈጥራል ይላሉ። አንዳንድ ተንታኞች እንደሚሉት ዩክሬን ሩሲያ ያቀረበችውን የተኩስ አቁም ጥያቄ ውድቅ በማድረግ ይህን ጥቃት መፈጸሟ ጦርነቱን ወደ ሩሲያ ግዛት ውስጥ ዘልቃ የመቀጠል ጽኑ ፍላጎት እንዳላትም ያሳያል። በኢኮኖሚ ተደራሽነት ሲሰላ ዩክሬን በአንጻራዊ ሁኔታ ርካሽ የሆኑ ድሮኖችን በመጠቀም በቢሊዮን የሚቆጠር ዋጋ ያላቸውን የሩሲያ ወታደራዊ መሰረተ ልማቶች ማውደሟ በዘመናዊ ጦርነት ውስጥ ትልቅ ለውጥ መሆኑን ያመለክታሉ። የጦርነት ኢኮኖሚ ነው የተባለው ጥቃት የሎጂስቲክስ ማዕከላት መመታት ሩሲያ ለጦርነቱ የምታወጣውን ወጪ ከመጨመሩም በላይ የጥገና ሂደቱ ረጅም ጊዜ የሚወስድ በመሆኑ በሩሲያ የጦርነት ኢኮኖሚ ላይ ጫናን ይፈጥራል። ምሁራኑ በአጠቃላይ የሚስማሙበት ነጥብ ይህ ጥቃት የዩክሬንን የረጅም ርቀት የማጥቃት አቅም ማሳደጉንና ጦርነቱ ከግንባር ውጊያ ወጥቶ ወደ ሩሲያ የኋላ ደጀን መግባቱን ነው። ሆኖም አንዳንዶች ጥቃቱ በሩሲያ በኩል የከፋ ያጸፋ እርምጃ ሊያስከትል እንደሚችልም ስጋታቸውን በማስጠንቀቅ ገልጸዋል።